በእስራኤልና በኢትዮጵያ ያለው ግንኙነት በንግድ አንጻር ይሄን እንደሆነ እጅግ በጣም ጥሩ ሁኔታ ላይ ነው ያለው። እስራኤል ከኢትዮጵያ ኢምፖርት ታደርጋለች። ለምሳሌ በአንደኛ ደረጃ ጤፍን፣ ምክንያቱም ከ180 ሺህ በላይ የኢትዮጵያ ቤተ እስራኤሎች በእስራኤል ሀገር ስለምንገኝ የምንበላው እንጀራ ነው። ጎረቤቶቻችንንም ሁሉ አስለምደን ጤፍ በአንደኛ ደረጃ ወደ እስራኤል ኢትዮጵያ ኤክስፖርት ታደርጋለች፣ እስራኤል ኢምፖርት ታደርጋለች። ሁለተኛ ቡናን በተመለከተ የኢትዮጵያ ቡና በእስራኤል አገር ከፍተኛ ደረጃውን የያዘ ኤክስፖርት የሚደረግና እስራኤል ኢምፖርት የምታደርገው ነው። በሶስተኛ ደረጃ ደግሞ ሰሊጥን በብዛት ከኢትዮጵያ እስራኤል ኢምፖርት ታደርጋለች። ትሂና የተባለውን የምግብ አይነት የሚሰራው ከሰሊጥ ነው። ዛሬ በእስራኤል ሱፐር ማርኬቶች ወይም ሱቆች፣ ገበያዎች ላይ የኢትዮጵያ ሰሊጥ ከኢትዮጵያ ሰሊጥ የተሰራ ትሂና ብለን የምንጠራው በይበልጥ የሚገኘው ከእስራኤል ሀገር ከኢትዮጵያ የተወሰደ ነው። እንዲሁም ሌሎችም አልባሳትን የመሰለ የተለያዩ የጥራጥሬ አይነቶችን በተመለከተ ከኢትዮጵያ ወደ እስራኤል ኤክስፖርት ይደረጋል። እንዲሁም ደግሞ ከእስራኤል ደግሞ ቴክኖሎጂካል ፕሮዳክት የኢኖቬሽንና ቴክኖሎጂ እስራኤል እንደሚታወቀው የስታርታፕ ኔሽን እንደመሆኗ መጠን በኢኖቬሽንና በቴክኖሎጂ ተሞክሮ ያላት ሀገር ስለሆነች ያን ሞዴል ወደ ኢትዮጵያ ማምጣት እናመጣዋለን። ይሄ በምን መልክ ነው? በእርሻ ልማት በአግሪካልቸር በኩል እንደ የጠብታ መስኖን የመሰለ፣ በጤና በኩል የተለያዩ የቴክኖሎጂና የኢኖቬሽን መሳሪያዎች ወደዚህ በመምጣት ብዙ የጤናን አገልግሎት ዘመናዊ ያደርገዋል። በኢኖቬሽንና ቴክኖሎጂ በኩል በማድረግ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር የተለያዩ አውደ ጥናቶች በተለያዩ በሳይበር እንዲሁም 4.0 የኢንዱስትሪ የማልማትን ሁኔታ በጠበቀ የአቮካዶን ልማት በተመለከተ ዛሬ ኢትዮጵያ ከአቮካዶን ኤክስፖርት ከሚያደርጉ ሀገሮች በግንባር ቀደምትነት በአፍሪካ ውስጥ ያለች ኢትዮጵያ ናት። ይሄም ከእስራኤል ጋር እየተባበረ በትብብር የሚደረግ የአቮካዶ ምርት ነው እና ይሄን የመሰለ ሁኔታዎች አሉ። የተለያዩ ምርቶችም ኤክስፖርትና ኢምፖርት ይሆናል። ከእስራኤል ወደ ኢትዮጵያ፣ ከኢትዮጵያ ወደ እስራኤል። ይህ ደግሞ የንግዱ ሁኔታ የተፋጠነ እንዲሆን በመርከብ በባህር ዙሪያ ሳይሆን የኢትዮጵያን የሕዝብ ማጓጓዣ አውሮፕላኖችን የእስራኤል የአየር ኢንዱስትሪ ወደ ካርጎ ፕሌን በመቀየር በ4 ሰዓት ውስጥ የንግዱ ማቴሪያሎች ወይም ቁሳቁሶች ቡናም ሆነ ጤፍም ሆነ እንዲሁም ሰሊጥም ሆነ በ4 ሰዓት ውስጥ ተላቪቭ ይደርሳል። ተላቪቭ የሚመጣው ምርት ደግሞ በ4 ሰዓት ውስጥ ቦሌ ይደርሳል። ስለዚህ ግንኙነቱ በጣም የተጠናከረ ነው። የበለጠም እንዲጠናከር እየሰራ ነው። በሁሉም ዘርፍ የኢትዮጵያ የማክሮ ኢኮኖሚክ ፖሊሲ እጅግ በጣም ትልቅ ለውጥ ያመጣ ነው። ሁለተኛ የዲጂታል ኢኮኖሚ የዲጂታል ጉዞ ኢትዮጵያ የምታደርገው ደግሞ ለእስራኤል የዲጂታል ሲስተም ለእስራኤል ኢንቨስተሮች በጣም አመቺ የሆነ ሁኔታ ነው ማለት ነው። ኤምባሲያችን በ4 ዘርፎች ነው ስራውን የምንሰራው። G2G ወይም መንግስት ለመንግስት ባለው ሂደት ላይ ብዙ በጋራ የምናካሄዳቸው ፕሮጀክቶች አሉ። እንዲሁም በፕራይቬት ኢንቨስተሮችን በብዛት ወደዚህ በማምጣት የኢትዮጵያ የሪፎርም
ማክሮ ኢኮኖሚክ ሪፎርሙ የህጋዊ ማሻሻል አንዳንድ መሰናክል የሆኑ ህጎችን በሪፎርም መልክ መወገዳቸው የሀገሪቱ የዲጂታል ሲስተም እነዚህ ነገሮች ሁሉ እጅግ በጣም ለእስራኤል የንግድም ሆነ የማንኛውም ዘርፍ ግንኙነት በጣም ይረዳል። በሶስተኛ ዘርፋችን ደግሞ ኖን ገቨርንመንታል ኦርጋናይዜሽን ወይም መንግስታዊ ያልሆኑ ድርጅቶች ነው። ብዙ የእስራኤል መንግስታዊ ያልሆኑ ድርጅቶች በሰብአዊነት ደረጃ በጤና በኩልና በእርሻ አገልግሎት በኩል በእርሻ ልማት በኩል ከፍተኛ አስተዋጽኦ ያደርጋሉ። አራተኛው መስመራችን ህዝብ ለህዝብ የሚለው ግንኙነት ነው። ንግዱ ይጣጣፋል። ባህሉ እና የአርቲስቶች መለዋወጥ፣ ወደ እስራኤል መሄድ፣ የእስራኤል አርቲስቶች ወደ ኢትዮጵያ መምጣት፣ በዚህ አይነት ሁኔታ ግንኙነቱ በአራት ዘርፎች እየተጠናከረ ይገኛል። በአሁኑ ደረጃ እንዳለኝ መረጃ የእስራኤል ከ120 ያላነሱ ኢንቨስተሮች በዚህ በኢትዮጵያ ውስጥ ኢንቨስት ያደርጋሉ። ብዙዎች ኢንቨስት የሚያደርጉባቸው ዘርፎች የእርሻ ልማትን የመሰለ በጤና በኩል በኢኖቬሽንና ቴክኖሎጂ በኩል እንደዚሁም ደግሞ የተለያዩ የፈጠራን ችሎታና የጋራ ምርምርንም በተመለከቱ ብዙ ኢንቨስት የሚያደርጉ አሉ። በአልባሳትም ደረጃ የሚያደርጉ አሉ። በተለይ በእርሻ በኩል ያለውንን የዶሮ እርባታም ሆነ የአሳንም ሆነ እነዚህን ሁሉ የሚያደርጉ የእስራኤል ኢንቨስተሮች ይገኛሉ። እዚህ ቢሾፍቱ ሩቅ አይደለም። አንድ ቀን ወደዚያ ጎራ ብትሉ ከነ ካሜራችሁ የእስራኤል ካምፓኒዎች የሚያደርጉትን በዘመናዊ ቴክኖሎጂ የጠብታን መስኖ በመጠቀም በዘመናዊ መልክ ብዙ የግብርናን ሁኔታ እያሰፉትና እያሳደጉ ይታያል። በሁለቱ አገሮች መካከል ግንኙነታቸው እጅግ የጠበቀ ስለሆነ ሁለቱም አገሮች ደግሞ እንደ አንድ ሳንቲም ሁለት ገጽታ ሆነው ስለሚታዩ የግሪን ሌጋሲው ሁኔታ እጅግ በጣም አስፈላጊና ጥሩ የሆነ ሂደት ስለሆነ እስራኤልም ደግሞ ስትቋቋም ምድረ በዳ የነበረች ነገር ግን በግሪን ሌጋሲ መመሪያ መሰረትና ጥረት ዛሬ እስራኤል ምድረ በዳዋ አረንጓዴ ሆኖ ይታያል። ስለዚህ ኢትዮጵያ የምታካሂደው የግሪን ሌጋሲ ፖሊሲ ወይም መመሪያ ወይም ሂደት እጅግ በጣም አስፈላጊ ነው። እስራኤል በተፈለገው መንገድ ሁሉ ለመርዳት ዝግጁ ናት። ኢትዮጵያ የምታደርገው የግሪን ሌጋሲ ሂደት የዚህ የዛፍ ተከላ ሁኔታ ለኢትዮጵያ ብቻ ሳይሆን ክላይሜቱ ግሎባላይዝ የሆነ ሁኔታ ነውና ኢትዮጵያ ደግሞ ይሄንን ሁኔታ በግንባር ቀደምትነት ነው እየመራችው ያለችው በተለይ ከአፍሪካ። ስለዚህ ይሄ አስፈላጊ ነው። በተፈለገው ሁኔታ ደግሞ የእስራኤልን ልምድ ቴክኖሎጂውንም በማምጣት በኩል እውቀትንም በማሳተፍ በኩል እስራኤል ዝግጁ ናት። እየተባበርነ እየሰራነ ነው። በመሰረተ ልማትም በተመለከተ ኢንቨስተሮችም የሚያካሂዱት አለ። ስለዚህ እጅግ በጣም የሚያስፈልግ ነገር ነው። ምክንያቱም ቀደም ብዬ እንደተናገርኩት ስታርታፕ ሞዴሉን የእስራኤልን ተሞክሮ ወደዚህ በማምጣት ብዙ የኢትዮጵያ በተለይ በመሰረተ ልማትም ሆነ በማንኛውም በኩል በየጊዜው እውቀትንና ልምድን ቀስመው እንዲመጡ ይላካሉ። ኤምባሲያችን ብዙ ይልካል። ወደዚያ ተምረው ይመጣሉ፣ ልምድ ወስደው ይመጣሉ። ያንን ሁኔታ ከዚህ ያካሂዱታል ማለት ነው እና ጥሩ የሆነ ሁኔታ ነው ያለ። እስራኤል በተፈለገው መንገድ ሁሉ ለመተባበርና በአንድነት በትብብር ለመስራት ዝግጁ ናት።